إن الحمد لله نحمده ونستعينه ونستهديه ونستغفره ونتوب إليه ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فهو المهتد ومن يضلل فلن تجد له وليا مرشدا وأشهد أن لا إله إلا الله ولي الصالحين وأشهد أن سيدنا وحبيبنا وشفيعنا محمد عبده ورسوله صلى الله عليه وعلى آله وصحبه ومن تبعهم بإحسان إلى يوم الدين أما بعد السلام عليكم ورحمة الله تعالى وبركاته الحمد لله كأندور كمنامن بفيت سيرا تمرتاچنن አቋርጠን ነበረ የዛኔ አላህ ረመዳንን እንዲያደርሰን እንድንጾምና ጾመውም ከሚጨርሱ ሰዎች እንድንሆንና አላህ ጾማችንንም እንዲቀበለን አላህን ለምነን ነበረ የተለያየ ነው የአላህ ፍቃድ ሆኖ አልহামዱሊላህ ይሄው ተገናኝተናል ለዚህም አላህን ልናመሰግነው ይገባል ማለት ነው አልহামዱሊላህ ረቢል ዓለሚን አላህ ጾማቸውን ከተቀበላቸውና ደረጃቸውን ከፍ ካደረጋላቸው ሰዎች ውስጥ እኛንም ያካተን አሚን ኢንሻአላህ በባለፉት ትምህርቶች እየተማርን እያየን የነበረው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የህይወት ታሪክ በመጨረሻ አካባቢ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የዳዋቸው ስኬታማነትና አተሩን በተመለከቱ ምን እንደነበረ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያ አዩሀል ሙዘሚል ከተባሉበት ሰዓት ጀምሮ በዳዋ ህይወት ላይ ህይወታቸውን እንዴት እንዳሳለፉና በሂደት የሳቸው ተጽዕኖ ምን ደረጃ ላይ እንደደረሰ እነዚህ ነገሮች በገምገመን ነበር ያቆምነው ዛሬ ከሱ ቀጥሎ ያለውን ክፍል እናያለን ማለት ነው ኢንሻአላህ በአላህ ፍቃድ ዛሬ የምናየው ሐጀተል ወዳዕ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያደረጉት የመሰናበቻው ሐጅ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በህይወት ዘመናቸው ስንቴ ነው ሐጅ ያደረጉት አንዴ ነው እሱም ይህ የመጨረሻው ሰሃቦቻቸውን የተሰናበቱበት ዱንያን የተሰናበቱበት ሐጅ ማለት ነው እና تمت أعمال الدعوة وإبلاغ الرسالة وبناء مجتمع جديد على أساس إثبات الألوهية لله ونفيها عن غيره وعلى أساس رسالة محمد صلى الله عليه وسلم يدعوة هيوت سراو يتساكا هنا ينبي محمد صلى الله عليه وسلم ወደ አላህ ያደርጉት የነበረው የጥሪው ተግባር እንደዚሁም ኢብላግ الرسالة መልእክቱንም የማድረሱን ስራ እንደዚሁም ደግሞ ቢና مجتمع جديد على اساس اثبات الالوهية لله አዲሱን ትውልድ አዲሱን ማህበረሰብ አምልኮትን ለአላህ Subhanahu Wa Ta'ala ብቻ በማድረግ ያንን በማረጋገጥ አዲስ ትውልድ በመገንባት ከአላህ ውጭ ያሉ የሚደረጉ አምልኮችን ማምለክን እሱንም በመከልከል ልክ እንዳልሆነ በማስተማር የነብዩ መሐመድ ሰለላሁ ዐለይሂ ወሰለም وعلى اساس رسالة محمد ሰለላሁ ዐለይሂ ወሰለም በእሳቸው መልእክት መሰረት ላይ የተገነባ የሆነን ስራ ተፈጻሚ ሆነ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ 20 ምናምን አመታት ውስጥ ባደረጉት የዳዋ ህይወታቸው ላይ ማለት ነው ዳዋቸው ስኬታማ ነበር መልእክቱንም ከአላህ የመጣውን መልእክት በማድረሱ ዙሪያ ላይና አዲሱንም ማህበረሰብ ተውሂድን ለአላህ ብቻ በማድረግና ከአላህ ውጭ የሚደረጉ አምልኮችን በሙሉ በማስወገድ በዛው በነብዩ መሐመድ ሰለላሁ ዐለይሂ ወሰለም መልእክት መሰረት ላይ የጸና የሆነን የተሳካ ዳዋ ነብዩ መሐመድ አደረጉ ከዛ በኋላ እነዚህ ነገራቶች ከተሳኩ በኋላ وكأن هاتفا خفيا انبعث في قلب رسول الله صلى الله عليه وسلم በነብዩ ሰለላሁ ዐለይሂ ወሰለም ቀልባቸው ውስጥ እንደው አንዳች ሚስጥራዊ የሆነ መልእክት ውል አለባቸው ያ يشعره أن مقامه في الدنيا قد أوشك على النهاية በዱንያ ላይ የመኖሪያው ጊዜያቸው
እየተጠናቀቀ መሆኑን የሚያሳውቃቸው ስሜት ቀልባቸው ላይ ወላለባቸው ረሱሉል አሚን ሰለላሁ ዐለይሂ ወሰለም። ለዚህም ምልክቱ حتى إنه حين بعث معاذا على اليمن سنة 10 من الهجرة عشرኛው ዓመት ሂጅሪያ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ መዲና ተሰደው 10 ዓመታቶችን ካሳለፉ በኋላ ሙዓዝ ኢብኑ ጀበልን የየመን ሰዎችን እንዲያስተምሩ ልከዋቸው ነበርና በሚልኳቸው ሰዓት ብዙ ነገሮችን በምን አይነት መልኩ ማስተማር እንዳለባቸው ነብዩ መሐመድ ነግረዋቸው ነበር ለሙዓዝ ኢብኑ ጀበል። قال له فيما قال ነብዩ መሐመድ ለሙዓዝ ኢብኑ ጀበል ካስተላለፏቸው መልእክቶች ውስጥ ምን ነበር ያሉት? ያ ሙዓዝ አሏቸው፣ አንተ ሙዓዝ ሆይ ኢነከ ዓሳ አላ ተልቃኒ ባዕደ ዓሚ ሃዛ፣ ከዚህ ዓመት በኋላ ምናልባት ላታገኝኝ ትችል ይሆናል አሉት ሰለላሁ ዐለይሂ ወሰለም። ወለዓለከ አን ተሙረ ቢመስጂድ ሃዛ ወቀብሪ፣ ምናልባት አንተ የዛሬ ዓመት ስትመጣ በዚህ በቀብሬና በመስጂዱ በኩል ልታለፍ ትችላለህ አሉት። ፈበካ ሙዓዝ ይህን ንግግር ሲሰሙ አለቀሱ። አንደኛ ነብዩ መሐመድ የሚናገሯቸው መልእክቶች ተፈጻሚነታቸው ከፍ ያለ ነው። ስለዚህ አልহামዱሊላህ ወዲኩሙላህ ሱብሃነሁ። ስለዚህ ሰሃቦቹ ከነብዩ መሐመድ መለየት ማለት ለነሱ ዱንያ መጥበብ ነው። እሳቸውን ካገኙ በኋላ ታውቁታላችሁ ታሪኩን ምን ያህል ዱንያ ላይ መኖር እንደጠበባቸውና ሙዓዝ ይሄንን ቀጥታ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመልእክተኛው በቀጥታ ይህ መልእክት ሲደርሰው ወይን ንግግር ሲሰማ አለቀሱ በጣም። ለምን خشعا لفراق رسول الله صلى الله عليه وسلم ይሄ ከነብዩ መሐመድ ልለያይ ይችላል የሚለው ነገር ፍራቻው ውስጡ ላይ ስለተከሰተ ማለት ነው። እና ይህ ምን ያሳየናል? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እነዚህ ክስተቶች ከተከሰቱ በኋላ ውስጣቸው ላይ እየመጣ ያለ መልእክትን አዳምጠውታል ማለት ነው። እና ነገር ግን ከዛ በፊት ሻአ አላህ አን የራ ረሱሉ ሰለላሁ ዐለይሂ ወሰለም ቲማረ ዳዕወቲሂ፣ የዳዕዋቸውን የልፋታቸውን ውጤቱን እንዲያዩ ፍሬውን እንዲያዩ አላህ አደረጋቸው። ነብይ التي عانى في سبيلها ألوانا من المتاع بضع وعشرين عاما لهايا ምናምን ዓመታት ያ በዛ መንገድ ላይ ምን ሲታገሉበት በነበረው መንገድ ላይ ለ23 ዓመታት የተለያዩ አይነት የቅጣት የታዕዚብ የችግር ህይወትን ካዩ በኋላ አላህ የዛን የልፋታቸውን ውጤት ከመሞታቸው በፊት እንዲያዩ አድርጓቸዋል ረሱሉል አሚን። فيجتمع في أطراف مكة بأفراد قبائل العرب وممثليها በመካ አንዱ ዳርቻ ላይ የአረቦችን አለቆችና የጎሳዎችን አለቆችና ተወካዮቻቸውን ሰብስበው فيأخذ منه شرائع الدين وأحكامه ከሳቸው ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሸሪዓን ህግጋቶችን የዲኑን ትምህርቶችና አህካሞችን ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲቀበሉ ይሄንን አይተዋል። እነዚህ ነገራቶች ከዓመታት በፊት የአረብ የጎሳ መሪዎችን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መካ ላይ ቁጭ አድርገው እንኳን እያስተማሩ የሳቸውን ጥሪ ሊቀበሉ ቀርቶ እሳቸው እንኳን በነፃነት ዳዕዋ ማድረግ አይችሉም ነበር። ስላልቻሉም ተሰደዱ። ነገር ግን ያ ሁሉ ነገር ያ ሁሉ መስዋዕትነት ያ ሁሉ በቃ ችግርና መከራን ተሸክመው ረሱሉል አሚን ከሰሃቦቻቸው ጋር ካሳለፉ በኋላ ግን አላህ ያ የልፋት ውጤታቸውን ሳያዩ እንዲሄዱ አላደረጋቸውም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ውጤቱን አዩት። ያ ሲያባራቸው ሊገላቸው ሲፈልግ የነበረን ማህበረሰብ አለቆቻቸው አንዱ የመካ ክፍል ላይ ቁጭ አድርገው ሲያስተምሯቸው ويأخذ منه الشهادة على أنه أدى الأمانة እሳቸውም ደግሞ አላህ የጣለባቸውን አማና ማድረሳቸውን የነሱን ምስክርነትም ሲቀበሉ አዩ። ነብይ ይሄንን ሳያዩ አይደለም ማለት ነው ህይወታቸው ያለፈው። وبلغ الرسالة የአላህን መልእክት አድርሰው ونصح الأمة ህዝቦቻቸውን የሚገባቸውን ትምህርት አስተምረው መክረው
ይህንን ሁሉ ውጤት አዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ከዛ أعلن النبي صلى الله عليه وسلم بقصده لهذه الحجة المبرورة المشهودة إن الحج نبي محمد صلوات الله وسلامه عليه بهيوتاچو عند ጊዜ ብቻ ያደረጉትን ሐጅ ለማድረግ እንደሚፈልጉ አዋጅ ተነገረ አሳወቁ ማለት ነው። فقدم المدينة بشر كثير ነብይ መሐመድ ሐጅ ሊያደርጉ ነው። ስለዚህ እሳቸው ጋር ሐጅ ማድረግ የሚፈልግ ሰው የት የሌለ ነው። በጣም ይናፍቃሉ ሱሐቦቹ እና ብዙ ሰዎች ወደ መዲና ተጉዘው ገቡ። كلهم يلتمس أن يأتم برسول الله صلى الله عليه وسلم ቀጥታ ከሳቸው የሐጅን ስነ ስርዓት እያዩ መውሰድን ነው የሚፈልጉት። ከሌላ ሰው መስማትን ሳይሆን እሳቸውን መሪ አድርገው የእሳቸውን ሐጅ በምን አይነት ሁኔታ እንደሚፈጽሙ አይተው በእሳቸው መሪነት የሐጅ ስነ ስርዓትን መፈጸም ስለሚፈልጉ ማለት ነው። እና وفي يوم السبت لأربع بقين من ذي القعدة አራት ቀናቶች ሲቀሩት ከذو القعدة በኋላ ذو الحجة ይገባል አይደል? ቅዳሜ ቀን تهيأ النبي صلى الله عليه وسلم للرحيل ለጉዞ ተዘጋጁ። فترجل وادهن ولبس إزاره ورداءه وقلد بدنه ነብይ መሐመድ ሰለላሁ ዐለይሂ ወሰለም ተጣጠቡ፣ ቅባታቸውን ተቀቡ፣ ሽርጣቸውን አሸረጡ፣ እንደዚሁም ኩታቸውን ለበሱና ለእርድ የሚወስዷቸውን ግመሎቻቸውንም ያው ከዚህ በፊት እንዳየነው ምልክት ይደረግባቸዋል እነሱንም አደረጉና አዘጋጁ። وانطلق بعد الظهر كظهر صلاة بحالا ጉዞ ጀመሩ حتى بلغ ذا الحليفة قبل أن يصلي العصر ذو الحليفة عليه عصر كمدرسة بفيت رسول الأمين درسوا فصلاها ركعتين ولت ركع عصر الزا سجدوا وبات هناك حتى أصبح الزا ودروا عنق نبي محمد صلى الله عليه وسلم فلما أصبح قال لأصحابي نبي سيانا قطعات لي لأصحابه تشاتشو من ألواتشو آتاني الليلة آت من ربي ከጌታዬ አንድ መልእክተኛ ዛሬ ሌሊት ላይ መጣና فقال አንድ መልእክት ነገረኝ አሉ ረሱሉል አሚን صلي في هذا الوادي المبارك በዚህ በተከበረው በተቀደሰው ሸለቆ ውስጥ ስገድ አለኝ ذو الحليفة كذا في هذا الوادي المبارك كذا ازي يتباركوا بوتا لي ركع سجد علينا وقل عمرة في حجة عمران كحج لي قارن عند لي لما أدرك بله نيت بل علي قالوا النبي محمد صلى الله عليه وسلم وقبل أن يصلي الظهر اغتسل لإحرامي كذا نبي محمد ظهر صلاة كمسجد شو بفيت تتعتبوا ياو إحرام لما حرم مالتنا عمرانم حجنم لمنيت ثم طيبته عائشة بيدها بذريرة وطيب فيه مسك تقلع قلبت يوهنا شتو نبي محمد صلى الله عليه وسلم الناتجين عائشة براساتشو بإجاتشو نبين قباباتشو ጥሩ ነው ማለት ነው። እንደዚህ ጥሩ የሆኑ ነገሮችን ከመሐረሙ በፊት እና ደግሞ ጥሩ ነው ሚስቶች እንዲህም ሲያደርጉ ጥሩ ተፋኡል ነው። ስለዚህ ኸይር ነገር እንዲያደርጉ አድርጓቸው። في بدنه ورأسه ሰውነታቸውንም ጭንቅላታቸውንም ቀባቧቸው እናታችን አይሻ رضي الله عنها حتى كان وبيس الطيب يرى في مفارقه ولحيته النبي صلى الله عليه وسلم ይሄ የተቀቡት ሽቶው ቅባቱ ይሄ ማንጸባረቁ ጸጉራቸው ላይና ጺማቸው ላይ ይታይ ነበር እስኪ አንጸባረቅ ድረስ ማለት ነው። ዝም ብሎ ግርጥጥት ማለት እኮ አንዳንዱ ሱና ይመስለዋል። ለታልክ ችግር ከሆነ መቼም አላህ ያንሳልን ችግሩ። ግን ያው ነብይ ሰለላሁ ዐለይሂ ወሰለም በቃ ዘነጥ ብለው ነው ወደ ሶላት ወደ ሐጅ ወደዚህ ወደ ዒባዳ ሲከድ በጥሩ ሃይአ መሄድ ጥሩ ነው። አንዳንዱ ሱፉን ግጥም አድርጎ ይለብስና ከረባቱን አልጎ ምናምን ወደ ዙሁር ሊደርስ ሲል ብዙም ማቃይ ሰዎች ቤት ይገቡና
ልብሳቸው ምናምን ያወጡና የሆነ ቱታ ለብሰው ይመጣሉ። አላህ ከነዛ አንተ ቢሮ ቦታ ላይ ከምታገኛቸው ከምታናግራቸው ሰዎች የበለጠ ጽድት ብለህ ፊት ለፊቱ ልትቆም የሚገባ ጌታ ነው። አልገባንም? طيب ከዚያ ያው ነብዩ ሰለላሁ ዐለይሂ ወሰለም ያኛውን የተቀባቡትን ነገር ይታያል። አልታጠቡትም። ከታጠቡ በኋላ ነው። ከዛ በኋላ ይነይታሉ። ከነየቱ በኋላ ግን ያሽታው ችግር የለውም። ከዛ በኋላ ነው መቀባባቱ። ኢህራሙን ለብሰው ከነየቱ በኋላ ነው የማይቻለው። ثم لبس إذاره ورداءه ከዛም ሸርጣቸውንና ኩታቸውን ነቢ መሐመድ ሰለላሁ ዐለይሂ ወሰለም ለበሱ። ثم صلى الظهر ركعتين ሁለት ረካዓዎችን ዙህርን ሰገዱ። ثم أهل بالحج والعمرة في مصلاه እዛው መስገጃቸው ቦታ ላይ እያሉ ነቢ መሐመድ ሐጅና ዑምራቸውን ነየቱ። وقرن بينهما ያው የሐጅ ስነ ስርዓት ሶስት ስነ ስርዓቶች እንዳሉ ይታወቃል። እሳቸው ቂራን የሚባለውን የሐጅ ስነ ስርዓት ነየቱ። ثم خرج ከዚያም ወጡ። فركب القصوى የምትባለውን ግመላቸውን ተሳፈሩ። فأهل أيضا كذا لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك. بلو نبي أهل. ثم أهل لما استقلت به على البيداء ثم واصل سيره حتى قرب من مكة. تغازو مكة اسكي درسو درس فبات بذي طوى يمبال بوتالاي ذي طوى يمبال بوتالاي سيدرسو الزاو أدر النبي صلى الله عليه وسلم. ثم دخل مكة بعد أن صلى الفجر واغتسل من صباح يوم الأحد. أهود كان النبي محمد صلى الله عليه وسلم فجرين صلاة كسجدنا كتتعطبوا بوهالا ودى مكة قبوا ل4 ليال خلون من ذي الحجة سنة 10 ذي الحجة أردت لي وقد قضى في الطريق 8 ليالي وهي المسافة الوسطى. سنت كانوا ناتشو مالتنا 8 كاناتوچن بغزوا صلفوا مالتنا صلى الله عليه وسلم. كمكة مدينة ያለውን ርቀት ታውቁታላችሁ? መኪና የለ ምን የለ አብዛኞቹ በእግር አብረዋቸው በታሪክ እያንዳንዱ ህይወቱ እያንዳንዱ ስራው ተግባራቱ እንደ ነቢ መሐመድ ሰለላሁ ዐለይሂ ወሰለም የተዘገበለት ሰው የለም። ተመልከቱ አሁን እንኳን ይሄን የሐጅ ስርዓት ስናይ ምን ቀን ተነሱ፣ መንገድ ላይ ምን አጋጠማቸው፣ እዚህ ላይ እንደውም እያሳጠረው ነው። በእያንዳንዱ ቦታ ላይ ምን እንዳጋጠማቸው ሁሉ ይዘገባል። እሁድ ቀን መሽገቡ፣ እሁድ ቀን እንዴት መካ ገቡ፣ ሲገቡ በምን ሌላውን ተውና መታጠባቸውን ምን ማለታቸውን ሁሉ ነገራቸው ሰለላሁ ዐለይሂ ወአሊሂ ወሰለም። ይሄ ትልቅ ሸረፍ ነው። ሐቂቃ የሚያኮራ ተግባር ማለት ነው። አላህ እኛ ነብይ ስላረጋቸው አላህ ብዙ ልናመሰግን ይገባል። አልহামዱሊላህ። ከዚያ فلما دخل المسجد الحرام طاف بالبيت مسجد الحرام እንደገቡ طواف አደረጉ ካዕባ ላይ وسعى بين الصفا والمروه صفاና መርዋ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሳይ ያደረጉ። ያው ዱብ ይያል በእርምጃ የሚከዱ ቦታዎች አሉ ሶፋና መርዋ ላይ፣ እዛም ላይ ሳይ ያደረጉ። ወለም ይحل ነገር ግን የሐጅ ስራቸውን እነዚህ ለምሳሌ ሰውየው ዑምራ የሚያደርግ ሰው ጧዋፍ ካደረገ ሶፋ መርዋ ላይ ሳይ ካደረገ ከዛ ጸጉሩን ይላጫል ወይ ያስቆርጣል ይቀነስና ከዛ ምን ይሆናል ከዑምራው ይፈታል ሙተመቲዕ ከሆነ። ነቢ ሰለላሁ ዐለይሂ ወሰለም ግን ቃሪን ስለሆኑ ዑምራውንም ሐጁንም በአንድ እንትን ስለሆነ የነየቱት በዛው ነው የሚቀጥሉት። አንደኛ ሐጆችንም ለዛ ደግሞ ለእርድ የተዘጋጁትም ቂራን የሚያደርጋቸው መስፈርቶች የሚያሟሉ እርድም ግመሎችንም ይዘዋል። ከዛ لانه كان قارنا قد ساق معه الهدي هادي ይዘዋል አብረዋቸውና ቃሪንም ስለነበሩ ነብዩ መሐመድ
فنزل بأعلى مكة عند الحجون كفالوا يمكة بوتالي حجون لاي كذا سفروا وأقام هناك الزاو يا حج سرعات اسكي درس الزاو قجالو ولم يعد إلى الطواف غير طواف الحج كذا بوالا كذا كطواف الحج وج ليلا طواف على دربوا النبي محمد صلى الله عليه وسلم كما كوطا بلونو يا ركوتم بس زي ما قال وأمر من لم يكن معه هادي في أصحابه أن يجعلوا إحرامهم عمرة أبراجو يتقوازوتن سوج هادي يالي عزوتن لما سواتنت يميك أربو كبت يالي عزو سوج إحراماتشون اندفتوا نبي محمد صلى الله عليه وسلم عززواتشو فيطوف بالبيت وبين الصفا والمروة يعني سعي طواف هذا الجو بين الصفا والمروة سعي كادر رجل على ثم يحلو حلالا ملو كأمراتشو اندفتوا عززواتشو فترددوا صحابوتشو تنش تردد أسايو لمن نبي صلى الله عليه وسلم التفتم صحابة رسول الله دقمون ما أدرك مي فلقوت نبي هذا الرقوت النقر هي قلصنا سلزي الساتشو سرا بزاو إحراماتشون الفتم لحج قدول يكتلوا بتنوس كزاو سلزي إن أنت قن عادي علي أزاتشو سوج أورو عندو عمراتشون فتسماتشون كذا ناس هونو معنين يوم سو ليادرق ميشلون النقر تادر قال لاتشو يحج سراو بميجمربت ساعات قد ያው ኢህራማቸውን አርመው ለበይክ ብለው ይቀጥላሉ ማለት ነው ግልጽ ነው አይደል طيب كذا فقال لو استقبلت من امري ما استدبرت ما اهديت ولولا ان معي الهدي لاحللت እንደው አሏቸው ነብይ ሰለላሁ ዐለይሂ ወሰለም አሁን እኔ ያለሁበትን ሁኔታው ያወቅኩትን ቀድሜ ባውቅ ኖሮ እና ሃዲ ይሄ ለመስዋዕትነት የሚቀርቡትን ግመሎችን ባሊዝ ኖሮ እንደናንተ ወፈታ ነበረ ከዛ የሐጁ እንትን በሚደርስበት ሰዓት ደግሞ የውመ ተርዊያ ወደ ሚና ጉዞ ሲጀመር አብራችሁ እንትን አረግ ነበረ ስለዚህ ምን ያሏችሁ የተሻለ ነገር ነው አብሽሩ ያሏችሁ ነው ነብይ መሐመድ ሰለላሁ ዐለይሂ ወሰለም እንደዚህ በግልጽ አድርገው ሲያብራሩላቸው حال من لم يكن معه هادي ياليازو سوج تفتوا مالتنا وسمعوا وأطاعوا من نبي محمد صلى الله عليه وسلم تكبر مفسن بيفلقون كان يستاتشون نققر سموا كزامو دي تكبر لوتوت مالتنا سلازي بس من تنياو كان في اليوم الثامن من ذي الحجة وهو يوم التروية يبالال ذو الحجة من تنياو كان ودمينا أجوزه يمد الرقبات كان وهو يوم التروية توجه إلى مينا فصلى بها الظهر والعصر والمغرب والعشاء والفجر 5 صلوات الزاد الرسول محمد صلى الله عليه وسلم ظهرنا عصرنا مغربنا عشاءنا فجرنا مزاو سجدوا باندي مالت هيدلم الذين عم مستوقع الصلاة جزا سجدوا ظهرنا عصر مغربنا عشاء فجر دقمو بوقته كذا ثم مكث قليلا حتى طلعت الشمس فأجاز حتى أتى عرفة إذا ፀሐይ እስክትወጣ ትንሽ ጠበቁና ወደ አረፋ ጉዞ ጀመሩ ስንተኛው ቀን ማለት ነው 9ኛ ቀን فوجد القبة قد ضربت له بنميرة እዛ መስጂድ ነሚራ የሚባል ቦታ አለ አሁን መስጂዱ እዛ ቦታ ላይ ለነብይ መሐመድ ሰለላሁ ዐለይሂ ወሰለም ዳስ ቢጤ ጥለውላቸው አገኙ እሳቸው መዛ عرفوا فنزل بها حتى إذا زالت الشمس وأمر بالقسوة فرحلت له ذا صحايو كسكز سيل نبي محمد صلى الله عليه وسلم قسوة متبالون فنعمت الله تشونا بس علي تسافروا فأتى بطن الوادي ذا ودشلوا قوهيدو وقد اجتمع حوله 100,000
و24 أو 44 ألفا من الناس سبحان الله كتنش جيزي بفيت ينبروني نبي صلى الله عليه وسلم يتقل زمن عصبوتنا بس دي حج السنة سرعات لاي كقلنا نبي محمد صلوات الله وسلامه عليه عندما هاي أردتشي ويم دقمو عندما 44 صحابوش አብረዋቸው አጅበዋቸው ነበር በመቶ ሺህ የሚቆጠር ማለት ነው 124000 ወይም ደግሞ 144000 ሰው ምን ያህል ይደሰታል የአላህ መልእክተኛ እንዳልኩት ከፈትሁ መካ በፊት በተለይ ከሱልህ ሁደይቢያ በፊት ይዘውት የነበረው ወደ መካ ሲንቀሳቀሱ ይዘውት የነበረውን ጦር እናውቃለን አይደል በዚያች በአጭር ጊዜ ውስጥ ከዛ በፊት የነበረን ችግርና መከራ በሙሉ ነቢ በትዕግስት በጽናት እሳቸውም ሱሐቦቻቸውም መስዋዕትነት የሚከፍሉትም ከፍለው በእስላም መንገድ ላይ ስንት የሚወዷቸው የሚቀርቧቸው ወዳጆቻቸውን ሁሉ አጥተው ከፍለው መስዋዕትነት ከዚያ በኋላ ግን በዚህ ፍጥነት ይህን ያህል ቁጥር ያለው ሰው ከሳቸው ጋር ሐጅ ሲያደርግ አስቡት እና فقام فيهم خطيبا وألقى هذه الخطبة الجامعة كذا النبي صلى الله عليه وسلم أعطاك على ممرا يهونن مكر مكرواتشو أيها الناس أن أنت سوتش هو يالو اسمعوا قولي نقرين سمونين مچم نبي كله بيناغرالو ያስተምራሉ ግን እዛን ያ ሁሉን ሰው አጠቃላይ መመሪያ ትምህርት መስጠትም ስለፈለጉ እስማዑ ቀውሊ ንግግሬን በደንብ አድርጋችሁ አዳምጡ ጀሰዱ ብቻ መቀመጥ አይደለም በደንብ ማዳመጥ አለበት በደንብ ካላዳመጠ ሊረዳ አይችልም ምን ነበር ያለው አላሁመ ሰሊ ለሃል ሰው እዚያውን ተናግሮ በጣም የሚገርም ነገር ተናግሯል አለ አንድ ቀን አንድ አላህ ይርሐመቸው ሻህ አብዱል ባሲጥ የሆነ መስጂድ ቤስጃቻልና የሆነ ዳዒ መጥቶ እንግዳ እንዶ ኡስታዝ ዛሬ የመጣው ሰውዬ እንዴት ያለ ንግግር ነው የተናገረ እንደው የሚገርም በጣም ቢኖሩ ኖሮ አለኛሉ ምን ተናገረ ሰው اللهم صل على محمد الله يرحمه አድነቀ ተናግረ ይሄ ሰማ ይባል እስማው ቀውሊ አሉ ነቢ ንግግሬን በደንብ አድርጋችሁ ስሙ فإني لا أدري لعلي لا ألقاكم بعد عامي هذا بهذا الموقف أبدا من البات كزيه عامت بوهلا الزيه بوتالاي بفصم لا لاغنياچو እችላለሁኝ አሉ የሚቀጥለው አመት የሐጅ ስነ ስርዓት ላይ እኔና እናንተ ላንገናኝ እንችላለን እንግዲህ ምን ያህል የሚያጓጓ ነው ንግግሩ በአንድ በኩል ያስፈራል ከዚህ በኋላ እኔ እናንተ ላልገናኝ ይችላልው ሲሉ ነብይ ያረጋሉ ምናምን ማለት እንዳልሆነ ሱሐቦች ያውቃሉ የምድራዊ ህይወትን ሊሰናበቱ ነው ማለት ነው የሚይዙት ያ ደግሞ ለሱሐቦቹ ምናልባት ሐቂቃው እኮ ብዙዎቹ ላይ አልተረዱትም በወቅቱ የሳቸውን መሞት ሲሞቱ ማምኖ መቀበል አልቻሉም እና لا أدري አላቅም አሉ لعلي لا ألقاكم ምናልባት አላገኛችሁም ይሆናል بعد عامي هذا كذي عمت بوالا بهذا الموقف أبدا قالوا ስለዚህ አሁን እንዲህ በተሰባሰባችሁበት የምነግራችሁ ንግግር ትልቅ ዋጋ ያለው ነውና በደንብ አድርጋችሁ አዳምጡኝ አሉ ረሱሉል አሚን ሰለዋቱላሂ ወሰላሙሁ ዐለይሂ إن دماءكم وأموالكم حرام عليكم كحرمة يومكم هذا في شهركم هذا في بلدكم هذا ይህ ቀናችሁ በዚህ በተከበረው ወር ውስጥ በዚህ በተከበረው ሀገር ውስጥ ነገራቶች ክልክል حرام እንደተደረጉት ሁሉ ደሞቻችሁም ገንዘቦቻችሁም حرام ናቸው አሉ አንዱ አንዱን ደም ሊያፈስ ፍጹም አይገባም አንዱ አንዱን ገንዘብ ተነስቶ በዘፈቀድ ሊዘርፈው
አይገባም ከሑርመት የውሚኩም ሃዛ ይህ ቀናችሁ ክልክል እንደተደረገ ሁሉ አሉ። አላ አዋጅ አሉ ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ኩሉ ሸይ ሚን አምሪ ልጃሂልያ ተሕተ ቀደሚ መውዱዕ በጃሂልያ ይሰሩ የነበሩ ድርጊቶች በሙሉ ከእኔ እግር ስር ከዛሬ ጀምሮ ውድቅ ተደርገዋል አሉ። በጃሂልያ የነበሩ ህግጋቶች ከኢስላም ያፈነገጡ አመለካከቶች በሙሉ ማለት ነው ከዚህ በኋላ ውድቅ ናቸው፣ አያገለግሉም። ወዲማኡል ጃሂልየቲ መውዱዓ በጃሂልያ የፈሰሰ ደም ውድቅ ነው። እሱም አሁን አለ በጃሂልያ ኢስላም ከመምጣቱ አላህን ከማወቃችሁ በፊት እርስ በርስ የተገዳደለ ካለ አሁን ያ አንዱ የገደለው የኔን ዘመድ ገሏል በሚል አንዱ የአንዱን ደም ሊያፈስ አይችልም። ቂሳስ ገሎብኛል ይገደልልኝም ወይ ይከፈለኝም የለም። ያ በጃሂልያ ጊዜ የተሰራ ስራ ስለሆነ አሁን አዲስ ምዕራፍ ነው ማለታቸው ነው ረሱላህ ሰለላሁ ዐለይሂ ወሰለም። አዲስ ምዕራፍ ያ قبل الاسلام የተሰራ ድርጊት ነው ከኢስላም በፊት በጃሂልያ የተፈጸመ ክስተት ስለሆነ ያ ደግሞ አልኢስላም የጅቡ ما قبله ነው። እስላም ያንን ረስቶታል። አዲስ ህይወት አዲስ ምዕራፍ ነው ከዚህ በኋላ የምትጀምሩት። ስለዚህ በጃሂልያ ድርጊቶችን በሙሉ ልትፈጽሙ ከዚህ በኋላ አይገባም። ንብረቶቻችሁንም ደሞቻችሁንም ክብራችሁን መጠበቅ አለበት ከዛሬ ጀምሮ አሉ። وإن أول دم أضع من دمائنا دم ابن ربيعة ابن الحارث يعقبتاቸው ልጅ ربيعة ابن الحارث የረቢዓ ابن الحارث ልጅ እንደዚሁ وكان مسترضعا في بني سعد فقتلته حذيل بني سعد በሚኖርበት ሰዓት ሁዘይሎች ገድለውት ነበር። ስለዚህ በዛሬው ቀን የፈሰሱ ደሞችን ውድቅ ከማድረግ የሚጀምረው በራሴ ባጎት ልጅ ነው። አየ አንድ አስተማሪ፣ አንድ ዳዒ፣ አንድ ተናጋሪ ሰዎች ፊት ቆሞ ከመናገሩ በፊት ያ የሚናገራቸውን ተግባራቶች ፈጻሚ ሆኖ ቢቆም ምንኛ ያማረ ነው ሰዎች ዘንድ። አሁን እኮ ተናጋሪውና ንግግሩ ፍጹም የተለያዩ እየሆኑ ነው የመጠበጠው ሁላችንም ጋር። ነብይ ግን ሲናገሩ በተግባርም ያስቀድማሉ። እሳቸውን መንገድ የተከተሉትም ሰዎች እንደዛ ናቸው። አየ ሌሎችን በቃ በደም ምክንያት በጃሂልያ የተገዳደላችሁ ከዚህ በኋላ አንዱ አንዱን አይጠይቅም ውድቁናል እርሱት ሲሉ እኔ ከራሴ ቤተሰብ ነው የሚጀምረው፣ እኔ የኔንም ያጎቴን ልጅ የፈሰሰውንም ደም ምን አድርጌዋለሁ ውድቅ አድርጌዋለሁ የለም ማለት ወሪበል ጃሂልያ መውዱዕ እንደዚሁም በጃሂልያ ይሰራ የነበረም ሪባ እንደዚሁ ውድቅ ነው። ወአወሉ ሪባ አضع من ሪባና ሪባ አባስ ኢብኑ አብዱል ሙጠሊብ የሚጀምረው እሱንም ምን አሉ ከአባስ ኢብኑ አብዱል ሙጠሊብ የነበረን ሪባ ነው አሉ። አባስ ኢብኑ አብዱል ሙጠሊብ የነቢ ምን ናቸው? አጎታቸው ናቸው። فإنه موضوع كله ሁሉም ውድቅ ተደርጓል። فاتقوا الله في النساء አሉ በሴቶቻችሁ ጉዳይም አላህን ፍሩ። فإنكم أخذتموهن بأمانة الله በአላህ አማና በአላህ ቃል ኪዳን ነው እነሱን የወሰዳችኋቸው። በኢስላም ቃል በአላህ ቃል በአላህ ሸሪዓ አይደለም እናገባቸው። ይሄ ዝም ብሎ መንገድ ለመንገድ የሚሳረረው የሚጋባውን አይደለም ማለት አላህ በፈቀደው መንገድ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባስተማሩት መንገድ የሚሄደው። እንደዛ አይነት ሰዎች ወደኛ ስናመጣቸው ስርዓት አለው። ሴቱም ዝም ብሎ ዘሎ ገብቶ ዘሎ አይወጣም። ወንዱም እሱ ጋር ስለገባች ሌላ ነገር ማድረግ የለም። አየ ኢስላም ነው ይሄን ያስተማረው መጀመሪያ። ስለዚህ አላህን ማወቅ አለባቸው። ነብዩ መሐመድ የዛን ቀን ሐጀተል ወዳዕ ከተናገሩት ፈተቁላህ ፊኒሳ አላህን ፍሩ በሴቶች ጉዳይ አሉ። አሁን ይመጣልና ኢስላም ሴት ይበድላል ይላል ከፍታፉላ። ቅርብ ጊዜ እኮ ነው አውሮፓ ምናምን ታውቃላችሁ አይደል ሴት ሰው ናት አይደለችም ብለው ክርክር ውስጥ እኮ ነበሩ። እምነት አለን እያሉ የቅርብ ጊዜ ታሪክ ነው ማለት በቀደም አሜሪካ ሁሉም ሰለጠን የሚሉ አካላቶች ሴት ልጅ ሰው ናት አይደለችም
ሙሐመድ ረሱሉል አሚን ሰለላሁ ዐለይሂ ወሰለም ከ1400 ምናምን ዓመት በፊት ግን በአላህ ቃል አስተምረውናል ሴት ልጅ ምን ያህል ውድ እንደሆነች የሷ ሐቅ መጠበቅ እንዳለበትም በዛ ሰዓት እንደ እንስሳ በሚታዩበት ሰዓት በሚረገጡበት ሰዓት መብት አላቸው አላህን የምትፈሩ ከሆነ ተጠንቀቁ በሴቶች ጉዳይ አሉ واستحللتم فروجهن بكلمة الله የማይፈቀድ የነበረውን ብልቶቻቸውን በአላህ Subhanahu Wa Ta'ala ቃል ነው እንዲበቃ ያደረጋችሁት ያበቃችሁት አሏቸው ዝም ብሎ በዘፈቀደ አይደለም ولكم عليهن ألا يطئن فرشكم أحدا تكرهونه እናንተ የምትጠሉት ማንኛውም ሰው እነሱ የእናንተ ፍራሾቻችሁ ላይ እንዳያመጡ መጠንቀቅ አለባችሁ ይሄ እናንተ መብት ነው አሉ فإن فعلنا ذلك ታዛዥ ሆነው የአላህን መንገድ ይዘው የእናንተንም ሐቅ ጠብቀው የሚሄዱ ከሆነና ምናልባት መሃል ላይ ስህተቶች ቢኖሩ እንኳን ምን አሉ فاضربوهن ضربا غير مبرح የመቀጣጫ ምት መታ አድርጉቻ ቸምበስ አንዳንዱ የኤሌክትሪክ ገመድ አንስቶ የተማታ ሰው አቃለው በኤሌክትሪክ እጅና እግሩን ማሰር ነበር ሰው غير مبرح አሉ ነው ይሄ እኮ ተአዲብ ነው ምንም ላያቸው ላይ ምልክት ሊያሳይ የማይችል አፈር አለ አይደል ፊቷ ላይ እንዲበልዝ አርገ አይኗን ብዙ ጊዜ አሁን ታያላችሁ በቦክስ ይመቷቸዋል ምን ይላሉ ይሄ በጣም ጃሂልያ ነው ወንድ የሆነ ይመስላል አንዳንዱ በቃ ሚስቱ ጋር ገብቶ ውጭ ላይ አቃተውን በሙሉ እዛ ሚስቱ ላይ የሚወጣ አለ ላ እንደዛ አይደለም ولهن عليكم رزقهن وكسوتهن بالمعروف እነሱ እናንተ ላይ ምን ሐቅ አላቸው እነሱን በስነ ስርዓት እየረዘቃችሁ እየመገባችሁ በመልካም እያለበሳችኋቸው ልታኖሯቸው የነሱ መብት የእናንተ ግን ግዴታ ነው አሉ ስርዓት አለው ገብቷችኋል አይደል وقد تركت فيكم ما لن تضلوا بعده ان اعتصمتم به በደንብ አድርጋችሁ አጥብቃችሁ ከያዛችሁ እናንተ ውስጥ ኪታብ አላህ የአላህን ኪታብ ቁርአንን አስቀምጬላችኋለሁ ትችላችኋለሁ እሱን በደንብ አድርጋችሁ እስከያዛችሁ ድረስ አትጠሙም አሉ ሙስሊም ማህበረሰብ ሐቂቃ የቁርአንን አስተምህሮት በስርዓቱ ቢይዝ ማንም ሊጠማ አይችልም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለኛ ተተውልን የሄዱት ትልቁ እንትናችን ምንድነው የአላህ ቃል የእሳቸውን ንግግር ሐዲታቸው ነው ስለዚህ እነዚህን እስከያዛችሁ ድረስ በፍጹም አትሳሳቱ ማሉ ነብዩ መሐመድ ሰለላሁ ዐለይሂ ወአሊሂ ወሰለም አዩሃ الناس እናንተ ሰዎች ሆይ إنه لا نبي بعدي ከእኔ በኋላ የሚነሳ ነብይ የለም አብቅቷል አሉ ولا أمة بعدكم ከእናንተ በኋላ የሚመጣ ህዝብም የለም ማለት ከነብዩ መሐመድ ውጭ የሚነሳ ነብይና ህዝብ አይኖርም አሁን በየቦታው እየተነሱ ነብይ ነን የሚሉት ዝም ብሎ የቁራ ጩኸት ነው ማለት ነው ዝም ብሎ ነው የምርቃና ነው ነብይ የለም የወደደ ቢወድ የጠላ ቢጠላ ላ ነብይ بعد የአላህ መልእክተኛ የነብያቶች ሁሉ መቀምቀሚያ እሳቸው ናቸው ولا أمة بعدكم ከእናንተ በኋላም የሚመጣ ህዝብ የለም የሚመጣው ህዝብ በሙሉ ኢላ አን ተቁመ الساعه ቂያማ እስኪቆም ድረስ የሚመጣው ማህበረሰብ ህዝብ እያንዳንዱ ግለሰብ በሙሉ የነብዩ መሐመድ ኡማ ነው ሰለላሁ ዐለይሂ ወሰለም አላ ፈዕቡዱ ረበኩም ጌታችሁን ተገዙ አሉ ወሰሉ خمسكم አምስት አውቃት ሰላቶቻችሁን ስገዱ አሉ ሱብሃንአላህ ምን ያህል ነብይ ስለኛ እንደሚጨነቁና እንደሚያስቡ ገና ሴንስ ታደርጉታላችሁ ያ ሁሉ አመት እኮ ሲያስተምሩ ኑረዋል
ግን እዚህ መሃልም ያለውን ሰው በቃ አይላ እስከ መጨረሻ አስተንፋሳቸው እኮ ነብይ ሰለላሁ ዐለይሂ ወሰለም እያስተማሩ እኮ ነው እያስጠነቀቁ እኮ ነው ይሄዱ መጨረሻ ህይወታቸው ድረስ الصلاة أو ما ملكت أيمانكم እየተናገሩ እያስታወሱ ማለት ነው አሁን ሰዎች ሲሞቱ ምን ትዝ እንደሚላቸው መቼም ሁላችንም እናውቃለን ቢያንስ እንኳን ልጆቹን የጎኑ የራሱን የወለዳቸው ልጆች አላህን ፍሩ አደራቸውን ከመስጊድ አትውጡ የአላህን መንገድ ይዛችሁ የነብዩን ሱና ይዛችሁ ሂዱ እኮ የሚል አባት ካለ አልহামዱሊላህ አደራ ውርስ እንዳትጣሉ ይላልሃል ወያ ነገር ነው የሚለው አላህን ያስታውሳቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም طيب وصوموا شهركم رمضان شهر ورنم صوموا وأدوا زكاة أموالكم የገንዘቦቻችሁንም ደግሞ ዘካ ስጡ ክፈሉ طيبة بها أنفسكم ስትሰጡ እንደው ከቆዳችሁ ላይ እንደሚላጥ እንደው ውስጣችሁን እየሰቀጠጣችሁ መሆን የለበትም ነፍሶቻችሁ ደስ ይያላችሁ አላህ ለእናንተ ሰጥቷችሁ ተቀባይ ከመሆን ወደ ሰጭነት ደረጃ ከፍ ያረጋችሁን ጌታ ያመሰገናችሁ አልহামዱሊላህ ብለ ደስ ብሎ ሰጥ ተቀባይ ብትሆንስ አሁን ብዙ ጊዜ ገሌጋ ያለውን ገንዘብ ብናገኝ والله መሰራውን ይላል አይደል ሰው ግን እጁ ላይ ሲገባ በደህንነቱ የነበረውን ቸርነት እንኳን ያጣል ስለዚህ ነፍሶቻችሁ ደስ ብሏችሁ ስጡ አሉ ዘካ ስታወጣ ሰደቃ ስታወጣ ለአላህ ዘንድ እየጠውማ ተቀድሙ ለአንፉሲኩም من خير تجدوا عند الله ነው አላህ ዘንድ እንደሚቀመጥ ወደ አላህ ባንክ እዛ እየተጠራቀመል እንደሆነ ያወቅ ደስ ብሎ አውጣሉ ነብዩ መሐመድ ወተሐጁነ በይት ረቢኩም የአላህን ቤትም ደግሞ ሐጅ አድርጉበታሉ ወአጢኡ ላተ አምሪኩም አለቆቻችሁን መሪዎቻችሁንም ታዘዙ አሉ መሪዎች ካሉን አላህ ጥሩ መሪዎች ይስጠን አሜን በል አላህ ጥሩ መሪዎችን ይስጠን ሐቂቃ ያሉን መሪዎችን ደግሞ አላህ ወደ ኸይር መንገድ የሚጓዙ አላህ ያድርጋቸው ከሸር ከመጥፎ ነገር የሚጠበቁ አላህ ያድርጋቸው ኡማውን የሚያገለግሉ እንጂ በኡማው የሚገለገሉ አድርጋቸው አሚን ተድኹሉ ጀነተ ረቢኩም አሉ ይሄንን ካደረጋችሁ አሉ ነብዩ መሐመድ ሰለላሁ ወሰላሙ ዐለይሂ ምን አሉ የጌታችሁን ጀነት ትገቡታላችሁ ትወርሳላችሁ አየ ጾም በመጾም የምናገኘው እርካታ አይታችሁታል አሁን ረመዳን ሲወጣ በረመዳን ላይ የነበረን ያ ስሜት አለ ለዛው ጥፍጥናው ውበቱ የምናገኘው ደስታ የአእምሮ አጠቃላይ እረፍት ሰውነታችን የተራበ ይመስል እንኳን እየለመደው ሲመጣ ስንሰግድ ውዱ ስናደርግ የሚወርደውን ጭንቀት ምናምን አስበዋል አልহামዱሊላህ ፈጅር ላይ እስከ ዙህር ሰግደን ብለ ደካክሞ ልክ ዙህር ላይ ውዱ ስታረግ እንዴት ነው ደስ የሚለን ሌሎቹ እኮ እንደኛ የላቸው ቀኑን ሙሉ እንደው በድካም አድርጎ ይተኛል እኛ ግን በዚህ መሃል 3 4 ሶላታችንን ስንሰግድ ያለውን እንትን አስባችሁታ አልহামዱሊላህ ሁሉ እኛ እርካታ አግኝተንበት አላህ ምን አለ አረ ዱንያ ደስታ ብቻ አይደለም እኮ አለ ጀነትም ትገባላችሁ አለ الذين امنوا تطمئن قلوبهم بذكر الله ነው አይደል አላ بذكر በቃ እኮ የጀነቱ የምናምኑ ትቶ ዱንያ ላይ እንደው ፈታ ብትን ይላሉ አይደል በዘመኑ ቋንቋ እንደዛ ሆነ ለመሞት እኮ የአላህን ዲን መያዝ ነው ስለስራህና አይደለም በዲን الاسلام ከአላህ ስለራቀን ነው በየምን ጭንቀት አኺራ የሚያስጨንቀው ደግሞ ፊቱ ያበራል በአኺራ የሚጨነቅ ሰው አይታመምም ግልጽ ነው ይሄን ሁሉ ነገር አላህ በዱንያ ላይ የሱን መንገድ ይዘን መርጦን እንጂ እኛ ጠይቀነው ሳይሆን የሱን መንገድ የነብዩ መሐመድ ሰለላሁ ወሰላሙ ዐለይሂ ተከታይ አድርጎን ተንከባክቦን ለሌሎች ከሱ ውጭ ላሉ ለተፈጠሩ አካላቶች እንዳንበረከክ
እንዳንሰግድ በብቸኝነት እሱን ብቻ እንድናመልክ አድርጎን ይሄ ራሱ እኮ በቂ ነው ከአላህ ውጭ የምንፈራው አካል የለም ምንፈራው ማንን ነው አላህ የምንገዛው ማንን ነው አንድ አላህ ይሄን ሁሉ የሰጠን ጌታ ራሱ ትልቅ ስጦታ ነው እኮ ኢስላም ታዲያ እነዚህ ነገራቶች ደግሞ ስትፈጽሙ አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘላለማዊ ደስታ አኺራን አላህ አዘጋጅቶላችኋል ጀነት ትገባላችሁ ወአንቱም አሉ ተስአሉና አኒ እንደው ስለኔም ትጠየቃላችሁ አሉ ነብዩ መሐመድ እንደው ስለኔ በምትጠየቁበት ሰዓትስ ጠያቂ ሲጠይቃችሁ ማለታችሁ ነው እንደው ስለ መሐመድ ስለ አላህ መልእክተኛ ብትጠየቁ ምን ትላላችሁ فما انتم قائلون እኔ በድያችሁ ይሁን ያጓደልኩት ነገር ይኖር እንደው በቃ ደስተኛ አይደላችሁም በኔ ትከፋላችሁ ነው እኮ ጥያቄያችሁ فما انتم قائلون አየ ነብይ ሰለላሁ ዐለይሂ ወሰለም ይህ የመጨረሻው ሐጅ መሆኑን አላህ ያሳወቃቸው ነገር ስላለ የሰዎችን ውስጣዊ ማንነታቸውን ሁሉ መግዛት ችግርም ካለ ከዛ ችግር ራሳቸውን ከዕዳ ነፃ አውጥተው መጓዝ ነው የፈለጉት ለአኺራ መዘጋጀት ማለት ይህ ነው የማንንም ዕዳ ሳይሸከሙ መጓዝ እና فما انتم قائلون قالوا نشهد انك قد بلغت واديت ونصحت يا الله ملكتኛ ሆይ አንቱ አላህ ያዘዙትን ትእዛዝ እንዳደረሱ በሚገባ ሁኔታ እንደፈጸሙና እንዳስተማሩን እንደመከሩን እንመሰክርልዎታለን ማንንም ቢጠይቀናል نشهد انك قد بلغت واديت ونصحت فقال بإصبعه السبابة يرفعها إلى السماء በዚች ጣታቸው ነብይ ሰለላሁ ዐለይሂ ወሰለም ወደ ሰማይ እያነሱ ወየንኩቱሃ ኢለ الناس ወደ ሰዎችም እያመላከቱ ምን አሉ اللهم اشهد اللهم اشهد ጌታዬዋ ይኸው ህዝቦቹ መስክረዋል አንተም እንዲሁ መስክርልኛል እንደው ይሄንን ህዝብ አንተ የጫንክብኝን አማና እንዳስተላልፍ የታዘዝኩትን ትእዛዝ ማስተላለፍን እነዚህ ሰዎች እንደመሰከሩልኝ አንተ መስክርልኝ የአላህ ምስክርነት ከተረጋገጠ ታዲያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጭንቀታቸውን የአላህ ዘንድ እንጂ አላህ ነብይ አላህ ነብይ ናቸው ደረጃቸው ምን እንደሆነ ያውቁታል አኺራ ነግሯቸዋል ግን ያለን ተዋቡ ለአላህ መተናነስን ለአላህ ታዛዥነትን እንዴት እንደሚገልጹ አስብ ያን ሁሉ ከባርነት ሌላን ፍጥሮች ሰዎችን ከማምለክ ጣዖታትን ማምለክ ባርነት ነው ሰብአዊ ባርነት የህሊናም ባርነት ነው ከዛ ሁሉ ያወጧቸውን ሰዎች እኮ ነው አረቦቹ ከዛ በፊት ሲፈልጉ ሩሞች ሲፈልጉ ፍርሶች ከኛ ሀገር እንኳን ሄደው ይወርሏቸው አልነበር እንዴ ከሀበሻ ምድር እና አብርሃም ከዛ ሁሉ ዙል አውጥቷቸው ነው መሐመድ بالاسلام عمر እንዳሉት اعزنا الله بالاسلام በኢስላም አላህ ከፍ አድርጓቸው የዛን ዘመን ምድር ላይ ካሉ ነገስታቶች ሁሉ የሚፈሩ ታላቅ ሆነው ይሄን ያደረጓቸው ማን ናቸው መሐመድ ሰለላሁ ዐለይሂ ወሰለም በሳቸው አስተምሮት አይደል ከዛ ሁሉ ነገር ውስጥ አውጥቷቸው ግን እንደው ስለኔ ግን ምን ትላላችሁ ይላል ያውን ዘመን ዳር ሸኽ የሆነ ነገር ያደርግልህና መቀመጫ ይነሳሃል አይደል ራሱን ይወጥራል መሐመድ ሰለላሁ ዐለይሂ ወሰለም ያን ሁሉ አድርገው እንደው ስለኔ ምን ትመሰክሩልኛላችሁ አላቸው ምን ደርሶማ የማይመሰከር ምን አለ ስለዚህ ጌታዬ ዋንተም መስክርልኛል ተዋቡ ስንት ነገሮችን ነው አሁን ከዚህ ትምህርት የምንማረው ሐቂቃ አእምሮአችን ማስተንተን ቢችል በተለይ እስልምናን እናስተምራለን እንሰብካለን ብለን የምናስብ ሰዎች منذ أن بعث قم فأنذر تنس ብሏቸው እስካዘዛቸው ቀን እስከ ህልፈታቸው ነብይ ሰለላሁ ዐለይሂ ወሰለም አንድም ቀን ሳያርፉ ያን ሁሉ ልፋት የለፉ ነብይ
አስቧቸው። 3 ጊዜ አሉ። ምን ትላላችሁ ብሎ ጠይቋቸው እጃቸውን እያመላከቱ اللهم فاشهد اللهم فاشهد اللهم فاشهد አሉ። አንተ መስክርልኝ ጌታዬዋ፣ አንተ ከመሰከርክልኝ የስኬቶች ሁሉ ጥግ ነው። وكان الذي يصرخ في الناس بقول رسول الله صلى الله عليه وسلم وهو بعرفة ربيعة بن أمية بن خلف እሳቸው ሲናገሩ የእሳቸውን ንግግር የሚያስተጋባላቸው ረቢዓ ኢብኑ ኡመያ ኢብኑ ኸለፍ ነበር። እሳቸው ይናገራሉ፣ ከእንደገና የእሳቸውን ንግግር ደግሞ ያስተጋባላቸው ነበር። وبعد أن فرغ النبي صلى الله عليه وسلم من إلقاء الخطبة نزل عليه قوله تعالى ይህንን ንግግራቸው ነቢ ሙሐመድ ሰለዋቱላሂ ወሰላሙሁ ዐለይሂ ተናግረው ከጨረሱ በኋላ የአላህ ቃል በላያቸው ላይ እዛው አረፋ ሜዳ ላይ ወረደ። አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ልኢስላም ዲነን። አልየውመ አክመልቱ ለኩም ዲነኩም፣ ዲናችሁን እስልምናችሁን ሞላሁላችሁ አለ አላህ። በዛሬው ቀን መልእክቶች ሁሉ ተፈጽሟል፣ ተነግሯል፣ ተሟልቷል። እስልምና ጎዶሎ አይደለም። ወአትመምቱ ዐለይኩም ኒዕመቲ፣ ጸጋዬንም በእናንተ ላይ በዛሬው ቀን ፈጽሜዋለሁ፣ አሟልቼዋለሁኝ። ወረዲቱ ለኩም አልኢስላም ዲነን፣ ከሁሉም እምነቶች እስልምናን ደግሞ ወድጄላችኋለሁ መርጬላችኋለሁ የሚለው የቁርአን አያ ወረደ። ኢዘን የኢስላም አስተምህሮት የኢስላም መመሪያዎች ተፈጽመው ማለቃቸውን የሚጠቁም ነው ማለት ነው። አልየውም አክመልቱ ለኩም ዲነኩም ካለ ዲናችሁን እምነታችሁን እስልምናውን ሞላሁላችሁ ካለ ከሞላ በኋላ የሚመጣ ነገር እኮ አይኖርም። የሞላ ነገር ላይ ምንድነው የሚጨምር? ምን ይሆናል? ይፈሳል። ኢዘን የዚህን ጊዜ وعندما سمعها عمر بكى سيدنا عمر ነቢ መሐመድ ሰለላሁ ዐለይሂ ወሰለም ይህንን የቁርአን አያ ሲያስተላልፉ አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ልኢስላም ዲነን የሚለውን የቁርአን አያ ሲሰሙ ዑመር አለቀሱ ረዲየላሁ ዐንሁ ወአርዳ። ፈቂለ ለማ ይብኪክ፣ ሰይድና ዑመር ረዲየላሁ ዐንሁ ምን ያስለቅሰዋል አሏቸው። ዑመር የነቢን ሞት በቀላል ህልፈታቸውን መቀበል የሚችል ስብዕና አልነበራቸውም። ያ እንደዛ ጠንካራ የሚባሉት ፊት ለፊታቸው ጠላት መቆም የማይችላቸው። አንተ አንድ መንገድ ስትሄድ መንገድ ላይ ሸይጣን እንኳን በአንተ መንገድ አይሄድም ያሏቸው ነገር። አንተ በምትሄድበት መንገድ ሸይጣን እንኳን አይከተልህም፣ በአንተ መንገድ ላይ አይገባም፣ አይሄድም። ጥንካሬያቸው አልፋሩቅ። እሳቸው አለቀሱ። እንዴ ምን ያስለቅሰዋል ብለው ጠየቋቸው። ምን ያስለቅሳል ያ ዑመር? ምን አሉ? ቃል ኢነሁ ለይሰ ባዕደ ልከማል ኢለ ንቅሳን፣ ከመሙላት በኋላ መጉደል እንጂ ሌላ ነገር አይኖርም ማለት። አሁን ሞልቷል ዲኑ ተብሏል። ስለዚህ ሞልቷል። አንድ ነገር ከሞላ በኋላ የሚከተለው ምንድን ነው? መጉደል ነው። ስለዚህ ታላቁ የአላህ ነቢይ ከኛ መሃል ይሄዳሉ ማለትን ተረዱ ማለት ነው። እዚህ ጋር እናቆምና ቀጣዩን ያደረጉትን ኢንሻአላህ ሐጀቱል ወዳ ላይ ቀሩትን በቀጣይ ሳምንት እናያለን። አላየት ሐል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እስካሁን የተናገርኳቸው ያስተላለፏቸውን ነገሮች ግን በጥሞና ልንረዳቸው ይገባል። ሐቂቃ ሁሌም ልናነቡ ይገባል። ሁሌም እንደማስታወሻ ይዘነው ልናነቡ ራሳችንን ሁሌ ልናሳስብበት ልናስተውልበት የሚገባ ትልቅ መልእክት ነው ረሱሉል አሚን ሰለላሁ ዐለይሂ ወሰለም የዛኔ ሐጀቱል ወዳዕ ላይ ያስተላለፉት። በዚህም መሃል ምን ያህል ህዝቡን እንደሚለፉለት ምን ያህል እንደሚጨነቁለትም የእሳቸውን ልፋት እያሰብን ሰለላሁ ዐለይሂ ወአሊሂ ወሰለም
يا الله سلامنا أزنة بساتش لا يورد الله يساتشون من قد كم يكتلوا سوتش وستم الله يادرجن حقيقة يساتشون نجير سمتو كم يتقبلوا سوتش وست الله يادرجن حقنا أو كم يكتلوا باطلنا أو كم يرقوا سوتش وستم الله يادرجن اللهم اهدنا فيمن هديت وعافنا فيمن عافيت وتولنا فيمن توليت وبارك لنا فيما أعطيت ربنا إننا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين اللهم احفظنا بالإسلام قائمين واحفظنا بالإسلام قاعدين واحفظنا بالإسلام راقدين ولا تشمت بنا الأعداء ولا الحاسدين اللهم أصلح لنا ديننا الذي هو عصمة أمرنا وأصلح لنا دنيانا التي فيها معاشنا وأصلح لنا آخرتنا التي إليها معادنا واجعل الحياة زيادة لنا في كل خير والموت راحة لنا من كل شر ربنا لا تزيغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب اللهم انصر الإخواننا المستضعفين من المسلمين في كل مكان اللهم انصر من نصر الإسلام والمسلمين واخذل اللهم من خذل الإسلام والمسلمين اللهم كن للمستضعفين في كل مكان اللهم أيدهم بتأييدك وانصرهم بنصرك يا حي يا قيوم ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما ربنا أتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار برحمتك يا أرحم الراحمين سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين وصلى اللهم وسلم على سيدنا محمد وعلى آله وصحبه أجمعين.